አዲስ ነገር ከቴምር ፕሮፐርቲስ በ5 ሚሊዮን 500 ሺህ ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5 ሚሊዮን 500 ሺህ ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላቸዋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ። አሁን በኢራን ምድር ጣት የሚቀሰርበትና ድምፁም ትዕዛዙም የሚከበርለት አንድ ሰው ነው እያሉ ነው። የሀገሪቱ ፓርላማ አፈ ጉባኤ ባጋር ቃሊባፍ። እኚህ ሰው ትናንትና የዩናይትድ ስቴትስ አሜሪካን የጦር ጀት መውደቅን ተከትሎ አሜሪካ ፓይለቱን ያያችሁ የሚል ጥሪ ማስተጋባቷን በኤክስ ገጻቸው በእጅጉ ተሳልቀውበታል። ጨዋታው እጅ ስጡ አልነበረም ወይ? አሁን ደግሞ ልጃችን ጠፋ የሚል ነው የጻፉት። ይህ በእንዲህ እንዳለ የኢራን ባለሥልጣኖች ጠርቆማ ቆማ የማቤት ጠፍቶ የማሊለማ የማቤት ጠፍቶ የማሊ በጅ አውሬ መውለጃ ይሆናል እንጂ አይነት በዚህ መንፈስ እየተካሄደ ባለው ጦርነት እልሃቸውን በማራዘም የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ካንዴም 2 ጊዜ እሱን ነገር ዋብያለው የሚሉለትን ካርግ ደሴትን በተመለከተ የነዳጅ መሸጫ ደሴት ነው። ከዚህ ማስጠንቀቂያ በኋላ ንግዳችን ደርቷል፣ ነዳጁን በይበልጥ እየሸጠን ነው የሚል መግለጫ አውጥታለች። ይህ ጦርነት የት ጋር የሚቆመው? ታምራት ይቆማል ለማለት ያስቸግራል። ጦርነትን የሚጀምሩ ሰዎች አሉ እንደምናውቀው በዓለም አቀፍ ደረጃ ጦርነትን እንጀምር ብለው ትዕዛዝ የመስጠታቸውን ያህል እነዚህ ሰዎች ጦርነት ይቁም ባሉት ቅጽበት ጦርነትን ሊያስቆሙ አይችሉም። በጣም የሚያሳዝነው ይሄ ነው። ስለዚህ ጦርነትን የጀመሩት ሀገሮች እነማን እንደሆኑ ይታወቃል። ኢራን በሰላም በተኛችበት በሌሊት ነው የተደበደበችው ጦርነቱ ሲጀመር ማለት ነው፣ አክቹዋል ጦርነቱ። ስለዚህ እንደዛ ነው እንዴ? እንደዛ አስቀድሞ የነበሩ ነገሮች ውይይቶች እንደነበሩ ነው የምናውቀው። አባስ አራክቺ ስዊዘርላንድ ነበሩ። በሰላም ነበር እንደ የተኛቸው። ይሄ ይመጣል ብለው አላሰቡም። ምክንያቱም ድርድር ላይ እንደነበረች ነው የሚያውቁት ኢራናውያን። የውጭ ጉዳይ ሚኒስትሩ ከሀገር ውጭ ቀርቦ ተመልሰው መምጣታቸው ነው ጦርነቱ ቅዳሜ ዛሬ 5 ሳምንት ሲጀመር እኮ። ያው ለአድማጮቻችን ግልጽ መሆን አለብን፣ ይሄ ጦርነት ትሪያንግል ነው። አዎ አይደለም? አዎ 3 ሀገሮች የሚዋጉበት ነው። 3 ሚሊዮን ነገር እንቶ 2 ናቸው። ለምን 2 1 ናቸው? እንደዛ አድርገን ብንወስድ ነው የሚሻለው። ምክንያቱም ጦርነቱ ሲነሳም ተማክረው መጀመራቸው የምታውቀው 2 አውሮፕላን ነው የመጣባቸው ኢራናውያን። አንዱ ከሌላ አቅጣጫ ሌላው ከሌላ አቅጣጫ ነው የመጣው። ግን ለምን በስም ለመጥራት የኢራቅና ኢራን ያው 3 ትራያንግል እንዳልከው እኮ አሜሪካና እስራኤል ነው። እስራኤል አንድ ናት ነው ያው ደውጊያ መነሻቸው ነው የአውሮፕላኑ የተለየው እንጂ እንደ አንድ ነው የሚዋጉት። 2 አንድ ግንባር ናቸው አይደል? እንዴ ግልጽ እኮ ነው። አሜሪካና እስራኤል በአንድ ግንባር ነው የሚዋጉት። ኢራን ራሷን እየተከላከለች ነው። ስለዚህ ኢራን በሰላም ከተኛችበት ስላልክ ነው። በሰላም ነበረው የተኝታ የነበረው። አክቹዋሊ የሚሊቴሪ ጦርነት አልነበረም እስከዛ ቀን ድረስ። እንደምናውቀው የተለመደው የዲፕሎማሲ ጦርነት ነበረባቸው። ውይይት ድርድር ላይ እንደነበሩ እናውቃለን። ስዊዘርላንድ ውስጥ ከርመው ነው መመለሳቸው አባስ አራክቺ። እሳቸው ወደ ሀገራቸው በገቡበት ቅጽበት ነው ጦርነቱ ቅዳሜ ማለዳ ላይ የተጀመረው። ስለዚህ ኢራና በሰላም ነበረ ሊባል ይችላል። የኢራን ሕዝብ ሰላም ነበረ እስከዛ ሰዓት ድረስ። አሁን ድብደባው ከመክፋቱ የተነሳ በተለይ የኢራናውያን ድምፅ በማቅረብ እስካሁን ድረስ ኢቨን ከአልጀዚራ በጣም በተሻለ በማቅረብ ላይ የሚገኘው ቢቢሲ ነው። የፐርሺያ ቋንቋ ፋርስ ቋንቋ ቢቢሲ ስላለውና አንዳንዶቹ እየተናገሩ ያሉት ነገር አሁን ተስፋ ወደ መቁረጡ እንደገቡ ነው የሚናገሩት። ከዚህ በኋላ መሰረተ ልማቷ በተመደመደ አገር እና ከበፊቱ በከፋ
አገዛዝ ውስጥ ነው ልንኖር የምንችለው የሚል ተስፋ መቁረጥ ሰምቷቸዋል። ኢራናውያን ይህን ጦርነት በሁለት መንገድ ነው የሚያዩት። የተወሰነው ክፍል ወይም ግማሹ ክፍል ከዛ ማስቀመጥ አይቻልም ከአገዛዙ ጋር ነው መንግስታችን ነው የሚለው። ስለዚህ በአሜሪካና በእስራኤል የተከፈተበትን ጣምራ ጥቃት በሀገራቸው ኢራን ላይ እንደተከፈተ የሚያስቡ ናቸው። ሌሎኞቹ ደግሞ በዚህ ጦርነት አማካኝነት 47 ዓመታት ራሳችንን ካገዛዙ ለመገላገል ውጪ ራሳችንን አንገታችንን ቀብረን የኖርንበት ዘመን አብቅቶ አንገታችንን ቀና አድርገን ራሳችንን መሆን የምንችልበት አዲስ ብስራት፣ አዲስ ጸደይ፣ አዲስ ፀሐይ እናያለን፣ ጀንበር እናያለን በሚል ተስፋ ያደረጉ ነበሩ። ነገር ግን ጦርነቱ ከአንድ ሳምንት ወደ 2 ከ2 ሳምንት ወደ 3 ከ3 ሳምንት ዛሬ 1 ወሩ ነው። 1 ወር አልፎታል። 5ኛ ሳምንት 1 ወር ከ1 ሳምንት 5ኛ ሳምንት የዛሬ ሳምንት 1 ወር የካቲት 21 ነው የተጀመረው በእኛ በፈረንጅ ፌብሩዋሪ 28። ስለዚህ ከአሁን በኋላ ደግሞ 3 ሳምንት ከ2 እስከ 3 ሳምንት ኢራንን አደቃለሁ ብለው ፕሬዚደንት ዶናልድ ትራምፕ ሮብ ዕለት ለሕዝባቸው በቴሌቪዥን መስኮት ከዋይት ሀውስ ንግግር አድርገዋል። ለእሳቸው ንግግር ደግሞ ኢራኖች የሰጡት ምላሽ ጎረቤት የሰላጤ አገሮችን እከካለሁ የሚሉ ቃል በቃል አውል ክራሽ የሚል ነው። እከካቸዋለሁ እና እስራኤልንም እንደዚህ የሚል ነው። በነገራችን ላይ ኩዌት እኮ አሁን የዚህ ገፈት ቀማሽ ሆናለች። አሁን በዚህ ሳምንት ውስጥ አይደል የነዳጅ ጣቢያ ሁሉ ተመቶባታል። በቅርብ ያለችው ሶስት መታ የሚያደር የሰላጤው ሀገር የለም። አሁን ነገርኩ እንግዲህ መቼም ታፋችን የማጠፋው ዱባይ ነበረች። የለችም። አሁን ወደዛ ነጻ የአውሮፕላን በረራስ ቢኖር ወደዚያ የሚሄድ ሰው ይኖር ይሆን? በጣም በጣም የሚገርም ጊዜ ነው የመጣውና አንዳንዶች በዚህ ጦርነት ኢራን አሸናፊ ብትሆን ሰርቫይቭ ቢያደርግ አገዛዙ እና አሁን ትልቁ ስጋት የፈጠረው ነገር ምንድን ነው? ለምሳሌ እስራኤል ከ20 እስከ 25% እጃቸው ላይ ቢቀር ነው እንጂ ዱቄት አድርጌዋለሁ ብላ ነው የምታምነው ሚሳይሎቹን። ይህን ሚሳይላቸውን መተኮሻውን ከመሬት በላይ ከመሬት በታች ይሄ ነው ያላቸው ብላ ነበር የምታምነው። አሜሪካም ኦልሞስት እምነቷ እንደዛ ነበረ። ባለፈው ዘገባችን እንዳቀረብነው የአሜሪካ የስለላ ተቋማት ግምገማ ግን ከዚህ የተለየ ነገር ነው ያላቸው 50% አሁንም በእጃቸው አለ የሚል ነው። ስለዚህ እውነቱን ለመናገር አያልቅም እንደ የሚያስብል ነው እንትኑ። መጀመሪያ እስራኤል ያስቀመጠችው 2500 ነበር ከጦርነቱ መጀመር በፊት አጠቃላይ ያላቸው ብሎ የተገመተው። ነገር ግን የማምረት ፍጥነቷ ማናው የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ አሜሪካ ያስኬዳቸው አንዱ ምክንያት የነበረው የማምረት ፍጥነቷ እንደገና ከመሬት በታች ራሱ የቻለ ፋብሪካ ሸለቆ ተሰርቷል። እዛ ውስጥ ምንድነው ልክ ኢቭን ጋዛ ላይ ሐማስ የሰራውን ታውቃለህ። ስለዚህ በዛ ስላለ እነዚህ ሰዎች አሁን አንድ ነገር የሆነ ነገር ካልሆነ በወር እንግዲህ በሚታወቀውም በማይታወቀውም በወር 3000 ሚሳኤል ማምረት የሚችሉበት ሁኔታዎች ሊገቡ ይችላሉ። እዛ ምዕራፍ ላይ ከደረሱ ደግሞ እኛ ማድረግ የምንችለው ነገር የለም። ኒውክሌራቸውን ቁጭ ብለው ይሄ እንዴት ነው ሰፌድ የምትሰፋ 10 ብር ላይ ያለችው ዝም ብለው ያለ ምንም መረበሽ ኒውክሌራቸውን መስራት ነው። በነገራችን ላይ የአሁኑም 10 ብር እኮ አለች እቺ ሴት ቤቷን የጨረሰች አልመሰለኝም። አለች አይደለ? ማለት ያን ቫልዩ እየተው ነው መቼም አሁን አዲሱ ትውልድ ውስጥ ሰፌድ ምንድን ይባለው መስፋት ሰፌድ የምትሰፋ ዳንቴል የምትሰራ ጥጥ የምታዳውር ማዳወር መፍተል ማዳወር ደግሞ ማዳወር ማለት እንደዚህ ነው እኮ ቤት ውስጥም ይደወራል። ተደውሮ ነው ደኮ ወደሚሰሩት የሚሄደው በቀሰም በሚባለው እንደዚህ ነው አጥቻችን ሲያደርጉ። ኦኬ አሁን እሱ የለምና የለም። ትዳር የምትፈልግ ከሆነ እሱን የምትችል አንተ አሁን ገብቷል። አሁን ሁሉም ወደ ውጭ ነው። ይሄ ከማጀት እስከ አደባባይ የምትለው ጋዜጠኛ
አስካለ ተስፋዬ አስካለ አይደለች ዘማን ነች አስካለ ተስፋዬ ምንድን ይባላል ከቤት ማን ነው ውሎ አዳር ነው ብዙ ወንድማገኘው መቼም ለጋዜጠኛ ብዙም አይነካም ለበለኛ ማህበረሰብ መታቀርታ አሰምታ ሄደቻለች ተመልሳ ሄደች ወደ ካናዳ በእውነት እዚህ መታ ድምጿን አሰምታለች አንተ በመታቀው በኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ላይ እያለቀሰች መናገሯን አውቃለሁ በኢትዮጵያ ቴሌቪዥን በኢትዮጵያ ቴሌቪዥን ላይ ያለባትን ችግሩን ተናግራ ምንም ሪያክት አላረገም እና የግድ ዜና በዜማ ማንበብ አለብን እንዴ አራስቡን እንዴ ትክክል አይደለም በጣም የሚገርም ነው አንድ ቃ ስለሱ አንድ ነገር ተናግሬ ወደ ገደለው እንግባ እሺ በነገራችን ላይ ከሷ ጋር ሰርታል እንዴ ነው ደርሰባታል እኔና እሷን መንዝና ግሼ ተገናኝተን እናውቃለን እሺ ከዛ በፊት አይቻት አላውቅም እሷ ኢትዮጵያ ቴሌቪዥን ነች ያኔ እሷ ኢትዮጵያ ቴሌቪዥን ነች እኔ ደግሞ ገና ያኔ ትኩስ ተቀጣሪ 79 እና 80 ዓመተ ምህረት ከዛ መሀል ሜዳ ይደናል የኛ ስራ ምንድነው ያቺ አውሮፕላን ውስጥ ነበረች እንዴ ታዲያ እሷ አይደል እንዴ ያገናኘን እሱ ልነግርህ እኮ ነው እሺ መንዘልና ስራችን ምንድነው አርሶ አደሩ የሚሰራቸው እንደዚህ ኤርስትሪፕ የእርዳታ እንትን የሚያደርሱ ትንሽ ለአውሮፕላኖች ነው በዛ ላይ እና በጠጠር ነው የሚሰሩት መንገዱን ስለዚህ አሁን እኛ ምንድነው ይሄ መሀል ሜዳ ከመለ ቦታ መንዝ ነው ከመሀል ሜዳ ተነስቶን ራቤል የሚባል ቦታ ደግሞ ሰርተዋል እሺ ስለዚህ አሁን እቺ የአሜሪካኖች አውሮፕላን ናት 8 ሰው ወይ 10 ሰው ነው የምትይዝ ነች እና ከዚህ ከመሃል ሜዳ ተነስታ ራቤል የሚባል ቦታ ትሄዳለች ማለት ነው ኦኬ ከዛ እናርፋለን ማለት ነው አሁን ቼክ አደረግን ማለት ነው የተሰራው ነገር ኢት ወርክስ ማለት ነው ደግሞ ከዛ እንነሳና ወደ መሃል ሜዳ ነው የምንመጣው ሙሉ የካሜራ ቡድን ይዛ ቦታው ተጣበበ በሷ የተነሳ ሙሉ የካሜራ ቡድን ይዛ እዛ ቆማለች የተሳፈር ስራ ለባት ራቤል የምትቀርጸው ነገር አለ ናይቱን ስትሰማ በዛው ታደጣል አርጉን ብላ ነው በዛ በአውሮፕላን ባንወስዳቸው ኖሮ በምን ሊሄዱ ነበር ነው የሚያሰኘው ቦታው በመኪና በእግርም ለመሄድ ያስቸግራል በረራውን ብነግራ ይሻል እሺ ይሁን እና አውሮፕላኗ ተነሳች እሺ በአጋጣሚ ላይ የተቀመጥኩት ከፓይለቶቹ ጀርባ በስተቀኝ ያለው ሁለት ወንበር ላይ ከኔ በስተቀኝ ጡረታ የወጡ ካፒቴን ናቸው አሜሪካዊ ናቸው ኦኬ እኔ ደግሞ በዚህ ትኩስ ጋዜጠኛ ነኝ እሺ ኡኸርጃን እና እዛ ደግሞ የኢሰፓ ምናምን እንደዚህ ሰዎች አሉ ወደዚህ ያገቷል ሴንተር ኦፍ ግራቪቲ ወደዛ ነው ያለው ከዛ በኋላ እንትኖቹ ምንድነው ፋይዚቲ ነው ይባላል ፓይለቶቹ ይለያል መለያችን እንትኑ ይታየኛል ፓይለቱ ዋናው እንትን የሚለው ከዛ ተነሳች እንትኗ አውሮፕላኗ ተነሳች ከተነሳች በኋላ ጉዞ መነሳት ማለት ትነሳለህ አይደል ከተነሳ በኋላ አውሮፕላኑ ይሄና ክሩዚንግ የሚሉት ለሆነ ይደርሳል ከዛ በረራ አለ ማለት ነው እንደዚህ የለም እና ዝም ብላ ዳገት የምትወጣው ወደ ላይ ብቻ ዝም ብላ ወደ ላይ የምትሄደው ከዛ በኋላ በጣም የሚያሳዝንህ የመጀመሪያ የአውሮፕላን ጉዞ ነው ያው አጠቃላይ አውሮፕላኖች እንደዚህ ናቸው የሚል ግምት ኮሜንት ልሰጣቸው ኤክስፒሪየንስ የለኝም አሁን እየሆነ ያለው ነገር መደበኛ ነው ኤክስትራኦርዲናሪ የማውቀው ነገር የለም ግን የማውቀው አውሮፕላኑ ዝም ብሎ ይሄዳል ወደ ላይ ነው የሚሄደው ወደ ላይ ሲሄድ ከደመናው በላይ ያስገርፈን ከደመናው በላይ ሌላ ደመና በሚለው ነው የሚሄደው በኋላ እዛ እንደዚህ እነዚህ የኢሰፓ ምናምን ያልኩ ቦታ ላይ ልምድ አላቸው በመስኮት እንዴት ነው ይሄ ነገር እያሉ በጣም ተገርመው እንትን ሲሉ አጠገቤ ስለነበሩ ምንድነው ነገሩ አልኳቸው ካፒቴኑን እሺ ስላቸው በባክግራውንዳቸው ነገሩኝ ማለት ነው እቺ አውሮፕላን የምንሄድባት ላይክ የራሽያ አውሮፕላኖች እንደ አንቶኖቮች የጀት ሞተር ነው የተገጠመው የጀት ሞተር ነች እንትኗ ትንሽ አውሮፕላን እሺ አሁን ይሄ ብዙ ምንድነው ሐዋሳ
እንደዚህ 40 ምንጭ ቀረብ ያሉ ቦታዎች የሚሄድባቸው የጀት ሞተር አይደሉም። ሞተራቸው የጀት አይደለም። እና እቺ የጀት ሞተር ስላላት ነው የጀት ሞተር ስለሆነች ነው እዚህ ከፍታ ላይ ለመውጣት ይቻል ነው እንጂ በእነዚህ አይወጣም ነበር። አዎ። እና አክቹዋሊ ይሄድን ያለነው ሰማይ ላይ ነው። በሰማይ ላይ ሰማይ ነው። አሁንም እስቲ ምንድነው የምትለው ነገር ነው ያለው። እና እሳቸው ራሳቸው እንደተገረሙ ይነግሩኛል። እና በዚህ መገረም ውጤት ላይ እያለን ሰማይ ላይ ነን ብያለሁ። አንድ መሬት መጣ ቀጥ ወደ ላይ እየወጣችሁ እንደ ሰማይ ላይ ነን። እንግዲህ በሰማይ ላይ ሰማይ ነን ያለ ነው። እኔ ከምድር ጠፍተናል ባይ ነኝ። ግን አንድ 20ኛው ደቂቃ ገደማ አንድ መሬት መጣ ከሰማይ ላይ አንድ መሬት መጣና እሱ ላይ አውሮፕላኑ ስቶ ታረፈ ነው ማለት የምችለው እኔ። ገብቶሃል? አረፈ። ባጭሩ ራቤል የሚባለው ቦታ ተተካ ሬዲዮ ፋና ተተካ ማለት የዋልታው ተተካ በቀለ የራቤል አገር ሰው ነው። ኦኬ፣ እሱን ጠይቁት። ሰማይ ላይ ነው የሚኖረው ህዝቡ። እዛ እንትና የምትሄደው እዛ ሰማይ ላይ ነው ማለች። ከሴቶች ከማጀት እስከ አደባባይ ብዙ ሱሪዋን በቀጭኑ አርጋ ሹራቧን አውርዳ ገባ። እንኳን ሴት ወንድ አይደፍሮም። እንደዛ አይነት ከፍታ ከነበርዱ ከነጥዛ ሄደች። በቃ ከአውሮፕላን ወርዳ ሄደች። ወደ ቀረጻ ሰራው ሲበሩት ብልግ ሄደች። ተራራ ላይ ያለ ሀገር ማለት ነው። እንግዲህ ይሄ ቦታ አሁን ያልኩ ቦታ ርቀቱ 90 ኪሎ ሜትር 78 ኪሎ ሜትር እንደሆነ 78 ከመሃል ሜዳ እስከ ራቤል በመሬት ላይ ያለው ርቀት 78 ነው ምናምን ኪሎ ሜትር ነው። ከ20 ደቂቃ በረራ በኋላ መሬት ስተን አረፍን። ተናፈና እንትኑን አየን ምናምናን። እሷ ካይን እስክጠፋ ተከተልናት። ያችን ጋዜጠኛ ነው አንዱ ሸንጦ ለሷ ኧረ ምን ችግር አለ ይሄን ዓመት ለሰራች ለሷ እኔ እንደዚህ ይሄን ቤቷን እሰጣለሁ ምናምን ያለ። ስለዚህ ዋሮም ጋዜጠኛ መሆን በጣም ነው የሚያናድደው። እና ኢትስ ኖት ፌር። በጣም የምትገርም ከማጀት እስከ አደባባይ ሁላችን ብዙ ታሪክም ያላት ነች። እንግዲህ ያኔ ሴጠኔ እኮ ሬዲዮ ማለት ዜና ፋይል በነበርኩ ጊዜ ስሟን መጥቀስ አልፈልግም። በጣም ምርጥ ጋዜጠኛ የነበረች ከጓድ ለገሰ ጋር እንትን ትሄጃለች ተባለች። ጉብኝት ነገ ቲኬት አውሮፕላን ማረፊያ ትሄጃለች። ከዛ ማነው ድሬዳዋ፣ ከድሬዳዋ ደግሞ በእንትን ጎዴ ትሄጃለች። ጎዴ ትሄጂና የምርጫ እንትን ምናምን አለ። እሷ ከቤቱ ማክሲመም የምታውቀው ናዝሬት ነው። ማሰማት ያልችል ሆነ እና በዚህ ተናዶ ጌታቸው ማለት አችልም ማለት ነው ስለለቀሻል ብሎ ጻፈ ማለት። ከዛ በጣም ጎበዝ ነች ልጅቷ። እንደገና እሱ ተረጋግቶ ተመልሳ እምቢ አለችው። አልሄድም ማለት እንዴ ከአዲስ አበባ እንግዲህ በጣም የማታስበው ማለት ነው። ብዙ የሰሩት መስዋዕትነት በጣም እንደዚህ አይነት ቦታ ላይ ብዙ ማለት ከማጀት እስከ አደባባይ ሴቶችን ይዛ የወጣች ነች። እና እዚህ መታ ምንም ሳይደረግ ሄደች ነው የምትለኝ። ሰው መስማት አለበት ወይ ቲክቶክ ላይ ስላልመጣች ነው። ሳምቲንግ እንግዲህ ማክበር አለብን ባለሙያን ራሳቸውን ሰጥተው ግን ለስራ ፍቅር ገዝቷቸው ለሰራ መክፈል አለብህ በነፃ ለተጠቀም። ያኔ ምንም ነገር የለም። አሁን ነው ጊዜው ያለው። አሁን ሁሉም በራሱ የሚችልበት እድል በብዙ መንገድ አለ። እንስፋን እንዴ ግራ እኮ የሚገባው እንዳ ጨዋታውን ለመደምደም ያን ያህል ርቀት ከተሄዶ ከደቂቃ በኋላ ራቤል ደረስን። ኦኬ። ከዛ ከራቤል ተነስተን ወዴት ነው የምንመለሰው? ወደ መሃል ሜዳ። እዛም ላይ በረራም የሚባል ነገር አሁን ቅድም ያልኩህ ክሩዚንግ የሚባል ነገር የለውም። ዲሴንዲንግ ነው። አውሮፕላን ጀስት እንደተነሳ ወርታች ይወርዳል። የማውረድ ሂደት ነው። እና በዚህ ሁኔታ አውሮፕላኑ አረፈ። ስንሄድ 20 ደቂቃ ስንመለስ 4 ደቂቃ። ሪሊ? አዎ። ወርታች ሲወርድ ስንመለስ ከራቤል ቀጥታ ወርታች ይወርድ 4 ደቂቃ። ባጭሩ ዘለላችሁ በአውሮፕላን እንደዘለላችሁ ነው የምቆጥረው። አሁን እንደዘለልን ሄዳችሁ ዱብን ያላችሁ እና ከስንት ዓመት በኋላ አንድ ዜና ሰማሁ። እሺ፣ ከመሃል ሜዳ ራቤል የሚወረው የአስፋልት መንገድ ተሰራ የሚል ዜና ሰማሁ። እና ዛሬ የመንዝና የራቤል ሰው በመኪና ይገናኛል።
አዲስ ነገር ከቴምር ፕሮፐርቲስ በ5 ሚሊዮን 500 ሺህ ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5 ሚሊዮን 500 ሺህ ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላቸዋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ። የዩናይትድ ስቴትስ አሜሪካ ፕሬዝደንት ይህንን ጦርነት ያቀዱትና መደምደሚያው እንዲሆን የሚፈልጉትም ተናግረዋል። የኢራንን የነዳጅ ዘይት ሀብት በመቆጣጠር አሜሪካ በጦርነቱ ያወጣችውን ብቻ ሳይሆን በአጠቃላይ የኢራን እስላማዊ አብዮት በ1979 በፈረንጅ አቆጣጠር ከተመሰረተ ጊዜ ጀምሮ አሜሪካንን በማዋረድ የዲፕሎማቶቿን ከ1 ዓመት በላይ በመያዝ ከዛም በኋላ አሜሪካንን ከሰላጤው አካባቢ ያስወጣሉ በሚል ብዙ ተላልጫለሁ ተጋግጫለሁ ነው የምትለው አሜሪካ። እስካሁን ድረስ በእነሱ የተነሳ ነው ያለው። ከዛሬ 30 ዓመት በፊት ዶናልድ ትራምፕ የተናገሩት ነው። ወደ ፖለቲካው እንደሚገቡ ፍንጭ በሌለበት ሰዓት ነው እና መደብደብ አለብን የሚል ነገር ነበር። የኢራንን ነዳጅ ዘይት መያዝ አለብን፣ ከዛ እየቀዳን እንሸጣለን፣ ማካካሽ አጠቃላይ ኪሳራችንን እናካክሳለን የሚል ነበረ። ፕሬዚደንት ዶናልድ ትራምፕ የአሁኑንም ጦርነት አሁን ድረስ የሚገልጹት ከቬኔዙዌላው ያልተለየ አድርገው ነው የሚያስቡት እና በዶናልድ ትራምፕ እቅድ መሰረት ከእቅዳቸው ውጭ የመጣ ነገር ምንድን ነው? የኢራኖች የሆርሙዝ ሰርጥን መዝጋት መቻል አልታሰበበትም። እሱ በጦርነቱ ኖ ፖሲብል ሊያደርጉ ይችሉ ነበር። ነገር ግን የሚመቱት ምት የእስራኤልና የአሜሪካ የጋራ ድብደባ በተለይም ዋነኛና ሁነኛ መሪዎችን የመቅጠፉ እርምጃ ተጨምሮ በመሠረተ ልማታው ላይ የሚደረገው ድብደባ ቶታሊ ፍርክርካቸውን ያወጣዋል። አይደለም ሆርሙዝ ሰርጥን የሚል እምነት ይዞ የተጀመረ ጦርነት ነው። ሰዋት ሀፕንድ አልሆነ በታቀረው ይሄ ጦርነት ሲጀመር አሁንም ድረስ ስማቸው እንዳልተገለጸ ነው የምነግርህ። 10 ሰዎች ናቸው እስካሁን በይፋ የሚታወቁት። 40 ባለስልጣኖች ናቸው ከአሊ ካሚኒ ጋር አብረው የተገደሉት። 40 ነው የሚባለው እና ፍጅት ነው። ከዛም በኋላ እንግዲህ አሊ ላርጃኒ ሁለተኛው ቁልፍ ሰው የነበሩት ድምጽ ይገባል። ከዛ ቀጥሎ ደግሞ አሊ ላርጃኒ ከተገደሉ በኋላ የጦር አዛዦች በነገራችን ላይ ብዙዎቹ ናቸው የተገደሉት። የእስላማዊ ዘብ ኮሩ ዋነኛ ጀነራል ሙሐባ ሳምቲንግ ስማቸው የታወቀ ነው። ዋና የጦር መሪ ናቸው እና እሳቸው መገደላቸውን ሲሰሙ በቅርቡ እያየን ነው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በጣም ቅርበት አላቸው ከሳቸውና እይይ እያሉ ነው የሚያለቅሱት። ይገርማል። እና ፔኑ አንዳንድ ጊዜ በዛ ከፍታ ላይ ያሉ ስልጣን ውስጥ ሆነ እንኳ ከፍተኛ እንደሆነ የተገለጸው። ስለዚህ አሁን በኢራን ውስጥ ያለ ኃይለኛና ሁነኛ ድምፅ ደግሞ እስካሁን ባለው ሁኔታ ቃሊባፍ ናቸው። ባጋር ቃሊባፍ የኢራን አፈ ጉባኤ ናቸው። ድርድሩም ከሳቸው ጋር ነው። ከሽፏል። በነገራችን ላይ ፓኪስታን ላይ የታቀደው ከሽፏል። እስካሁን ድረስ ባሉት ዘገባ እሳቸውና አባስ አርጋቺ ጥበቃ ይደረግላቸዋል ለድርድር ሰው ስለሚያስፈልጋቸው እንዳይመቱ በሚል ነው። አልገባኝም ፕሬዚደንት ፔጀሽኪያን በምን መልክ እያዩ እንደሆነ። እኔ ደግሞ ፖለቲካው ላይ ወሳኝ ሰው ተብሎ ቢታሰቡት ፕሬዚደንቱ ደግሞ ጥሩ ሰው ይመስሉኝ ነው። እና የዶናልድ ትራምፕ እቅድ ምንድን ነው? አድማጮቻችን እንዲገነዘቡት ነው። አሁን ከ19 ሰዓት በፊት የተናገሩትን ነው። ነዳጁን መያዛቸውን አይቀርም ብለዋል የኢራንን። አሁን ችግር የፈጠረባቸው ምንድን ነው? የሆርሙዝ ሰርጥ መያዝ ነው፣ በኢራን መታነቅ ነው እንጂ 3500 ጦር አስገብተዋል። በነገራችን ላይ ዶናልድ ትራምፕ የት በክልሉ ውስጥ ገብተዋል። እሺ እነኚህ በሰላጤው ተደብዳቢ ሀገሮች እንደፈለክ በላቸው ገፈት ቀማሽ ሀገሮች 3500 የአሜሪካ
አምፊቢየስ ፎርስ ገብቷል። ከውሃ ዘሎ የሚወጣ ኃይል እና ስፔሻል ኃይል ነው። ውስጡ ደግሞ ከፓራሹት የሚወርድ ቁልፍ ቦታዎችን የመቆጣጠር ልምድና እንትን ያለው እግረኛ ኃይል ያካትተልና እቺ አካሄድ ለካርግ ደሴት ነች። የነዳጇን ለመቆጣጠር የኢራን እንጀራ እሱ ነው። በቃ እሷ ላይ ተቀመጥክ ማለት የነዳጅ ጉድጓዱን ያዝክ እየጠለክ ብቻ መሸጥ ነው። አው ደሴት ናት። ሰላጤው አለ። መርከቦች ይመጡና ጠገዛ ይዛሉ። መቅዳት ነው ያንተ። እንግዲህ በሳቸው ቅድ ስጥለኔ ደገምለኔ ስጠንግና ስጥለንግዳ እንግዳ ኢራን ናት። አንተም ጠጣ ለኔ ማምጣ በሚለው ለአሜሪካና ከዛ አንድ አንተ አረክና ያየው አንበሳ ታሪክ እቺን በማድረግ ነዳጁን አድርገው ጠቅላላ በሂሳብ አስርተው ልብ አድርገሳቸው የጦር አዛዥ ናቸው። ነገር ግን ከኋላው መሰረታቸው መርከንታይል የሚሏቸው የሪል ስቴት በአጠቃላይ በንግድ ላይ የኖሩ ሰው ናቸውና እያንዳንዷን ሳንቲም ከነትርፏ እወስዳለሁ ብለው ነውና እቺን ቃላቸውን አድሰዋል። ታዲያ ለምንድን ነው እስካሁን ካርግ ደሴትን ይዘው ነዳጃቸውን አሁን ባልኩ መንገድ ድገም ለኔ ስጠኝና ስጥ ለእንግዳ አንተም ጠጣ ለኔ ማምጣ መንገድ ያላደረጉት ቬንዙዌላ ነው ያደረጉት። በቢሊዮን ዶላር እየገባ ነው ብለዋል። ነዳጅ የቬንዙዌላ ነዳጅ የሚቀዳው ለአሜሪካ ከዛ ለቬንዙ አሁን ምንድነው ይሄን ነዳጅ ቢይዙ ካርግ ደሴትን ቢይዙ ነዳጁን ጭናው ቤት ይወጣል። በሆርሙዝ ነው የሚሄደው። እሱ ደግሞ ስለዚህ ነው እንግሊዞችና ፈረንሳዮችን በር አስከፍቱ ሲሉ አይሰማም አላቸው። በኋላ ማናቸው እኛ የፈረንሳይ ማክሮንን አልጫ ሚስቱ ዝም ብላ ስታገላብጠው አለን በጥፊ የመታችሁ መንጋጋው ራሱ ገና እስካሁን ድረስ ትራምፕ መጀመሪያ ከሚስቱ ድብደባ ነው በማለት የተናገሩትና የአሜሪካው ፕሬዚደንት እቅዳቸው አሁንም የኢራንን ነዳጅ መቆጣጠር መሆኑን ከ19 ሰዓት በፊት ተናግረዋል። ነገር ግን በየት በኩል ይዘው ይወጣሉና የሆርሙዝ ሰርጥ መያዝ የፈጠረባቸው ችግር ይሄ ነው እንግዲህ ሳምንቱ በዚህ ሁኔታ እየተገባደደ ነው የሚገኘው። ሳምንት የምንገናኘው እኮ በፋሲካ ዋዜማ የፋሲካ ሰው የትንሣኤ ሰው ያድርገን። ስጥ ለኔ ድገም ለኔ ስጠኝና ስጥ ለእንግዳ አንተም ጠጣ ለኔ ማምጣ የምንልበት ትክክለኛው ቀን ይመጣል። የዚህ ሰዓት የፕሮግራማችን ስፖንሰሮች ሳፋሪኮም ኢትዮጵያ፣ ቡና ባንክና አራዳ ከፍተኛ ስፔሻላይዝድ ክሊኒክ ናቸው። በነገራችን ላይ በዚህ ሳምንት የምንወጣው ሙዚቃ በግርማ ነጋሽ ይሆናል። ግርማ ነጋሽ ትንሽ የጤና ችግር ገጥሞታል። አንጋፋው ድምፃዊና ጋዜጠኛ አንቺ ነሻል 60 ዓመት ሙላው እኮ ይሄ ዘፈን ብቻውን እንግዲህ ግርምሽ እግዚአብሔር ይማርህ። ተወጥረን ነው ቤት እንመጣለን። አቅም የቻለ ይሆናል። ግርምሽን መርሳት የለብንም። ምንድነው ግርምሽ የሚያስፈልገው የሚለውን ከዓመት በዓል በኋላ ይዘንላችሁ ልንመጣ እንችላለን። እግዚአብሔር ምሕረቱን ያወርድልህ። ዘፈንህ ሁልጊዜ የማይጠገብ ነው። አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5,500,000 ሙሉ ክፍያ፣ ባለ 2 መኝታ በ6,500,000 ሙሉ ክፍያ እንዲሁም ባለ 3 መኝታ በ9,700,000 ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2,800,000 ሙሉ ክፍያና በ900,000 ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላቸዋል። ለዝርዝር መረጃ ከታች በምናስቀምጥልዎት ስልክ ይደውሉልን። ቴምር ፕሮፐርቲስ